ሀገርን ለመምራትም ሆነ የጋራ አቅም ፈጥሮ ወደፊት ለመራመድ ብሔራዊ ጥቅምን ያስጠበቀ ጉዞ ከምንም ይቀድማል። በፖለቲካ ስርዓት ውስጥ ምንም እንኳን የሐሳብ ልዩነቶች ቢኖሩም ሁሉም ጎራ የሚታገልለትን የማህበረሰብ ጥያቄ ወደፊት እንጂ ወደ ኋላ እንደማይጎትት ዓለም አቀፍ ተሞክሮን በጥናታቸው የፈተሹ የዘርፉ ምሁራን ያነሳሉ። የኢትዮጵያ የፖለቲካ ስርዓት ግን ከዚህ በተቃራኒ ከትናንት መማር የተሳነው ሆኖ ዛሬ ድረስ ዘልቋል። በየትኛውም ዓለም አለ ልዩነት፣ ግን ሌሎቹ የሚያደርጉት የፖለቲካ ልምዳቸው ልዩነት ሲኖር በልዩነቱ ላይ ይነጋገራሉ። ይሄ ሐሳብ አሸናፊ ነው የሚለው ነገር ይቀበላሉ፣ ያንኑ ተግባራዊ ያደርጋሉ። እኛስ ቢሮ ውስጥ እንነጋገራለን፣ የተሰማማን እንመስላለን፣ እንወጣና ሌሎች ረጆችን እንፈልጋለን፣ ድምጽ አሰባስበን ወደ ውጊያ እንገባለን፣ ሸማቂን እንሸመቃለን፣ ራሳችንን ህይወታችንን እናጣለን፣ ቀጥሎ ሌላውን እናደርጋለን፣ ያን እናደርጋለን። ይሄን ሁሉ ሲናደርግ በጣም በትልቁ የሚያሳዝነን የሀገራችን ቅድም ያልነውን ነፃ አወጣለሁ ማለት አርሶ አደሩን ነው፣ ህዝቡን ነው፣ እናቶቹን ነው። ግን ምንድነው ምን እንዳደረገው ወስነ እሱ ሜዳ ላይ እሱ ማሳል ውጊያ እናደርግበታለን። ይሄ ለአመታት የቆየ ኋላ ቀር አባዜ እንኳንስ ተጠቃሚ ሊያደርገን ሀብታችንን ወደ መጥፊያነት እንዳሸጋገረውም ማሳያዎች አሉ። በብዙ አመት ጦርነት ውስጥ ቆየን፣ ግጭት ውስጥ ቆየን። ያለችንን ጥሬ ሀብት እንደምንም ያፈራናትን ወስደናት ወዴት ነው የምናደርገው? መሳሪያ ገዝተን እንዋጋባታለን። ትንሽዬ ሀብት ክሊኒክ ሊሰራልን የሚችል እናቶቻችን ሊያክምልን የሚችል ብዙ ልጆቻችን ሊያስተምር የሚችል አርሶ አደሮቻችን ማዳበሪያ እዚሁ ሀገር ላይ ሊያስመርተን የሚችሉ ሀብቶቻችን ሁሉ ለውጊያ እንዳደርጋለን። ይሄ ከምን የሚመጭ ነው? ከሐሳብ ድርቀት የሚመነጭ። ይህም ኢትዮጵያዊ ሴቶችን ጭምር በመሸርሸር ከሰባዊነት ያፈነገጡ ተግባራት እንዲስፋፉ ምክንያት መሆኑንም የዘርፉ ተንታኞች ያስረዳሉ። የቀደሙትን ያላተረፈ ዛሬም የትግል ስልት ሆኖ ሲቀጥል ማየቱ ደግሞ ሌላ የቤት ስራ ነው። በሀገራዊ ሴት የምንታወቅ ጀግኖች፣ ችግሮቻችን በሰላማዊ መንገድ በመፍታት በሴቶቻችን በጣም ደማቅ ሴቶች አሉናል እንዴ እንደ ሀገር ምን ኮራባቸው። አሁን እኮ እሱ የለም። ለህዝብ ነው የምታገለው የሚል ኃይል ካለ ጥያቄው ለሀገራዊ ምክር ኮሚሽን አቅርቦ እርስ በርሱ ከሚዋጋ ከጥያቄው ከተከበረለት ትጥቅ ይፈታል። እንግዲህ ሁለት አማራጭ አለ። ችግሩን በሰላማዊ መንገድ መፍታት ነው። በሰላማዊ መንገድ የማይፈታ ከሆነ ትጥቅ እንዴት ተዋጋ ትሞታለህ፣ ታረጃለህ። ይህ እያደገ መጥቶ የግል ጥቅምን የተንተራሱ ፖለቲከኞች እንታገልለታለን የሚሉትን ማህበረሰብ ያለውን ሁሉ እያሳጡ ዋጋ ያስከፈሉት መቆየታቸውን ዛሬ ላይ የሚስተዋሉ ተሞክሮቻችን አስረጅ ናቸው። እሱን እናግታለን፣ በሬን ወስደን እናርድበታለን፣ ቀንበሩን እንሰብራለን። ይሄ በጣም በትልቁ መሰበርም ያለበት እንደው በተቻለ ኢትዮጵያዊ ባህል የተኛውንም ተጠቅመን ማስወገድ ያለብን ልምምድ ነው። ስለዚህ ያንን ካደረግን ፖለቲካችን ጤናማ ይሆናል። ኢኮኖሚውን አንድ ደረጃ ከፍ እናደርጋለን። የሀገራችን እድገት ያንን እናደርጋለን። ስለዚህ ፖለቲካ ፓርቲዎች ሐሳብ የሚነጋገሩ ብዙን መነጋገር ያለባቸው ጊዜያቸውንም ኢነርጂያቸውንም ጉልበታቸውን ማጥፋት ያለባቸው ምኑ ላይ ነው? አንድነቱ ላይ። ከዚህ የተማሩ ስሌቱ የገባቸው ህዝብ ብለው የወጡት ደግሞ ለዚህ ምስክር ናቸው። ቢዝነስ ተኮር ነው ስራው። በዛ የተነሳ ራሴን አግልዬ የተወሰነ ጊዜ ቆይቼ ድጋሜ ነው ጊሳ ቀጠና የገባሁት። ብረሰብ በደናናል፣ ራሳችንን ጎድተናል፣ በስነ ልቦናም በብዙ ነገር ተጎድተናልኛ። ዛሬም ኢትዮጵያ የሚያስፈልጋት ከድህነት የሚያወጣት ለነገው ትውልድ የሚሆን ዘመኑን የሚመጥን ጠቃሚ ቅርስ ስለመሆኑ በተደጋጋሚ የሚጠቅሱት ጠቅላይ ሚኒስትር አብይ አህመድ ከጥፋት ለሚመለሱት የተዘረጋው እጅ ዛሬም እንዳልታጠፈ ያነሳሉ። ያሁኑ ሽፍታ መምህር ማገት፣ ትምህርት መዝጋት፣ ተማሪ እንዳይማር መከልከል የትግሩ አካል ያደረገ ግን ደግሞ እታገልልሃለሁ የሚል ሆኖ መጣ። ኒው ቻሌንጅ ነው ይሄ። ባካችሁ ይቅር፣ አይጠቅምም፣ ማሸነፍ አይቻልም በዛ መንገድ ጊዜ ምናባክ ነው፣ ይቅር ብለን ሞክረናል። የሚታወቅ ፋክት ነው። አይ ሙከራ ብቻ ነው ደግሞ እንዳይባል በሰላም የሚገቡ ካሉ እጃችን ዘግተን እንቀበል ብለን ቤኒሻንጉል ገብተዋል፣ አፋር ገብተዋል፣ ከአማራ ብዙ ይገባሉ፣ ከኦሮሚያ ይገባሉ። ከሶስት ወር በፊት ደግሞ ታውቃላችሁ እዚህ ሸዋ አካባቢ ምዕራብ ገብተዋል። ክፍት ነው። ገብተዋል ብቻ ነው እንዴ? አይደለም፣ ሹመኞች ናቸው። በኢትዮጵያ ታሪክ ተቃዋሚም ቢሆን ፋይዳ ካለው ዕውቀት ካለው ባሸንፍም አብሬ ልስራ ያለ መንግስት ነው። ከዚህ በላይ ማስተዋል ምን ከየት አመጣለሁ?